መናገር የምፈልገው በጣም አድናቂክ ነኝ። ምክሮችን እከታተላለሁ። በጣም ደስ ይላል። እሺ፣ አመሰግናለሁ። እሺ፣ እኔ እንኳን ያለፈ ታሪክ ነው፣ ግን የሆነ ውስጥ እየመጣ ስለሚጭር ልጠይቅ ብዬ ነው። እሺ፣ ከዚህ በፊት ፍቅረኛ ነበረኝ። እንዴት ተዋወቁ? ድምፅሽ ራቀ። ይሰማል? አትሰሚም? እያወራሽ ነው እንዴ? ጋይስ በምን እየተሰማኝ ነው? ተጠርታ ነው? ይሰማል? ተጠርተሽ ነው? አዎ፣ አሁን ይሰማኛል። ማዳም እንትን ብላኛል፣ ስራ አዛኝ ነው። ኦኬ፣ ማዳም እኮ አስቸገረች። እሺ፣ እና ማለት የእውነት በቃ አሁን ተለያይተናል። እሱም የራሱን ትዳር ይዟል። ግን ራሴን በቃ ማለት አለ አይደለ ውስጤን ንጹህ ማድረግ ስለምፈልግ ነው። ጥያቄ ስለሚጠይቀኝ ውስጤ ማለት ነው። እሺ። እና አብረን በነበርንበት ሰዓት ማለት ነው ያኔ ልጅነትም ይሆን አይዶኖ ብቻ አላቅም፣ ልጅነትም ነበረብኝ። ብዙም እንደዚህ እንትን ያልኩኝ አልነበርኩም። እና እንዴት ነው አብረን በነበርን ሰዓት በቃ ብዙን ደስተኛ አልነበርኩም ነበር። እሺ፣ እንዴት ነው ደስተኛ ያልሆንኩት? በቃ ማለት በሰው ተማምኜ ነበር የገባሁበት ያንን ሪሌሽን። ማለትም በቃ እኔ ብዙ በቤተሰብ ቻሌንጅ ነበርኩኝና ይሄ ልጅ ወንድምም ይሆነኛል፣ አባትም ይሆነኛል፣ በቃ ሁሉ ነገር ይሆነኛል። እና ለምን አብሬው አልሆነም ብዬ አስቤ ከሱ ጋር አብሬ ጀመርኩኝ ግንኙነቱን ማለት ነው። ከዛ በቃ በጀመረን ሰዓት ጥሩ ነበረ ያለው ነገር፣ ደስ ይላሉ። ለ2 ዓመት ነው አብረን የቆየ ነው። ግን በቃ ምንም ያሰብኩት ነገር ሁሉ አልተሳካልኝም። በቃ እወድሻለሁ ይለኛል ነው የሚደውለው። በቀን ውስጥ ቢያንስ ብዙ ጊዜ ይደውላል፣ እንገናኛለን ምናምን። ግን በቃ እንዴት ብዬ ልግለጽልህ? ማለት እየደበረኝ ነው ይህን ሳወራ። ግን የምር ውስጤ ላይ ጥያቄ ስለሆነ ትክክለኛ አይደለሁም። ይህንን ለማወቅ ፈልጌ ነው። እና አብረን በቃ በጣም ነው የምንደዋወለው። ስማም በጣም ነው የሚደውለው። ማለት ከ4 ከ5 በላይ ይደውላል፣ ከዛ በላይ። እሺ። እና ምንድነው አብረን ያለውን እኔ ባህሪው ተመችቶኛል፣ ደስ ይላል። የሚናገረው ነገሮች በጣም ደስ የሚሉ ነገሮች ናቸው። ግን ምንድነው የከፋኝ? እኔ አያስብልኝም። በቃ እንደ ሴት አይንከባከበኝም። አሁን ለምሳሌ ለትምህርት እኔ አዲስ አበባ በነበርኩኝ ሰዓት እሱን ብዬ ተበድሬ ወይ ቤተሰብ አጨናንቄ ምናምን እመጣለሁ፣ እሱ ያለበት ሀገር ማለት ነው። እና እሱም አግኝቼው ምናምን ደስ ብሎኝ ስመስ በቃ ማለት እኔ እንጃ። አሁን ለመታረም ነው የመጣሁት፣ ለወደፊት ህይወቴ ማለት ነው። ከሱ ጋር ያለው ህይወት አብቅቷል፣ ግን ለወደፊት ህይወቴ ለመታረም ነው የመጣሁት። እና የትራንስፖርት እንኳን ሳይሰጠኝ በቃ ይከፋኛል። በቃ አልቅሽ ነው የሚያሰኝ። እንዴት ከፍቅረኛ የትራንስፖርት አይሰጠኝም? እሱም ብዬ መጥቼ ብዬ አለቅሳለሁ፣ ውስጤ እያዘነ መለሳለሁ። እንደገና ደግሞ በቃ እንዴት ብዬ ልግለጽልህ? ብዙ ነገሮች አሉ። ትሪት አያደርገኝም፣ አይንከባከበኝም። ምን ጎደለሽ፣ ምን አነሰሽ አይለኝም። በቃ ካርድ እንኳን አይሞላልኝም። እና ውስጤ በጣም ያራል። በቃ እንዲህ ለምንድን ነው እሱ ከሌሎች ወንዶች
ለምንድን ነው የማይለየው? ፍቅረኛ አይደለ እንዴ? ለምንድን ነው የማይንከባከበኝ? ለምንድን ነው የሚያደርገኝን ነገር የማያደርገው ብዬ በጣም ውስጥ ያዝናል። በቃ ጓደኞቼ ፍቅረኞቻቸው ብዙ ነገሮች ነው የሚያደርጉላቸው እና ለእኔ ደግሞ እሱ ደግሞ ለእኔ ምንም አያደርግልኝም። አንድ ነገር የ2 ዓመት ነው የቆየ ነው። በ2 ዓመት ውስጥ ይህን የሚባል ነገር እንኳን አድርጎልኝ አያውቅም። በጣም ውስጥ ያዝናል። እኔ ግን ለሱ ያልሆንኩት ነገር የለም። በቃ ማለት መሆን ያለብኝን ሆኛለሁ፣ ተማሪ በነበርኩ ሰዓት ማለት ነው። እና በቃ እንዴት ብዬ ልግለጽልህ? ብዙ ነገሮች አሉ ይሄ ነው ብዬ የማላወራው እና በጣም ነበረ ውስጤ በዛ የሚከፋው። እና አንድ ቀን እንደውም ነገርኩት፣ በቃ እኔ ከዚህ በኋላ መለየት ፈልጋለሁ አልኩት። ለምን ሲለኝ በቃ ደስተኛ አይደለሁም፣ እያሰብክልኝ አይደለም፣ አትንከባከበኝም፣ ተማሪ ነሽ ብለህ እንኳን እኔ ከትምህርት ቤቴ ላይ ቀንሼ ገንዘብ ተበድሬ አንተ መጣ እንኳን የትራንስፖርት አትለኝም። ለምንድን ነው ግን እንደዚህ የምትሆነው? ከአንተ እኮ ብዙ ነው የምጠብቀው። አንተ ማለት እኔ ነኝ አይደል እንዴ? ጊዜ ነው እንጂ እኮ እንጋባለን ተባብለን ነበረ ምናምን ብዬ ሁሉ ስነግረው ለገንዘብ ነው እንዴ ለካ ለገንዘብ ነው እንዴ ለካ ለገንዘብ ከሆነማ ተይው መቅረት ትችያለሽ ምናምን አለኝና በቃ ውስጥ ያዘነ። ከዛ ድጋሚ ተታረቅን። እንደዛውም ሆኖ የካርድ እንኳን ማትሞላልኝ ሰው ነህ እኮ ምናምን እላለሁ። እኔ በጣም አይምሮ ይነካል ታውቃለህ። ማለት ከሱ ብዙ ነው የምጠብቀው። እንደዛ ብዬ ነው አሳምኜ የራሴን የገባሁበት ያንን ሪሌሽን የጀመርኩት። በቃ እኔ ሰው የለኝም፣ ወንድምም ይሆነኛል፣ ፍቅረኛም ይሆነኛል፣ ሁሉ ነገር ይሆነኛል። እኔም ለሱ እንደዛው ብዬ ነበር ስገባ አፉ የሚናገረው ወድሻለሁ እና ተግባር ዜሮ፣ ምንም የለም። በቃ ምንም አያስብልኝም። በቃ እንደ ሴት ፀጉርሽን ተሰራሽ አይለኝ። በቃ ቆሽሼ እንኳን ቢያይኝ ምንም አይመስለውም። ኖርማል ነው ለሱ። ምን ሆነሽ ነው የከፋሽ? ውስጤን ስሜቴን አይረዳኝም። እና በመጨረሻ በቃ ተለያየን። እና ትክክለኛ ይሄ ስሜት ነው ወይስ እንዴት ነው? አልገባኝም። እና እኔ አሁን ለወደፊቴ መማር ፈልጌ ነው ልጠይቀው የፈለኩት። አመሰግናለሁ። እሷ ምን ሁኔታ ላይ ተለያይታችኋል? አሁን ተለያይተናል። እሱ አግብቷል ሲጀመር። ኦኬ፣ ካገባ ምንድን ነው ያሳሰበሽ? ካገባ ከተለያያችሁ የራስሽን ህይወት መኖር ከጀመርሽ እንደ ወደኋላ ስለሱ ማሰብ የፈለግሽ ማለት ትክክል አይደለውም እንዴ ይላለው። በቃ እንደዛው ችዬ መኖር ነበረብኝ ምናምን እላለሁ። አይምሮ ይጠይቀኛል። እድሜሽ ነው ያለው? እኔ 23 ዓመት ነው። እሺ ስሜው ታርጊና አዳምጪኝ። ልክ ነኝ ልክ አይደለሁም ከሚለው ነገር በፊት እሱ ያው ማን ልክ ነው ማን ልክ አይደለም እሱ ማንም መደምደም አይችልም። ግን ልጅ ስለሆንሽ ብዙ ጀጅ ማድረግ አንችልም። ምክንያቱም ልጅ ነሽ፣ 23 ዓመትሽ ነው ገና። ብዙ ነገሮችን ለማወቅ ለማስተዋል ጊዜ ያስፈልግሻል። ነገሮችን ለመገንዘብ ጊዜ ያስፈልግሻል። ገብቶሻል? በመሰረቱ ፀጉርሽን ተሰራሻለሽ፣ የትራንስፖርት ሰጠሽ፣ ያለሽበት የእድሜ ሁኔታ ነው የሚያሳስብሽ። ሁላችንም ቲኔጀር ሆነን ተማሪ ሆነን ምናምን እንደዚህ ፍቅር ውስጥ ምናምን ስንሆን የሚያሳስቡ ነገሮች በጣም ጥቃቅን ነገሮች ናቸው። ገብቶሻል? ይሄ የፍቅር ስሜት ብለን የምናስበው ግን ፍቅር ከዛ የተለየ ነው፣ ጥልቅ ነው። ገብቶሻል አይደል? ስለዚህ ስለ ጥቃቅን ነገሮች የምታስቢበት አይደለም፣ በራሴ ስለመቆም ነው ማስብ። እኔ እንደውም ብዙ ጊዜ ኢቭን ባለትዳር የሆነች ሴት እንኳን ወታ መግባት አለባት ብዬ ነው ማስበው። ገብቶሻል? በቃ የራሷ ስራ ቢኖራት የራሷ ገቢ ቢኖራት ማንም ሰው ላይ ዲፔንድ መሆን የለባትም። ኢቭን ባሏ ላይ ኮንፊደንሷ ይጨምራል። ገብቶሻል? በራሷ ስትቆም ኮንፊደንሷ ይጨምራል። የራሷ ነገሮች ራሷ ማድረግ እንደምትችል ታስብ። ሰው እንዲህ ባደረገልኝ በሆነ ሰው ላይ የተንጠለጠለ ህይወት አይኖራት። ገብቶሻል? ህይወት ውስጥ እኩል ተሳትፎ ታደርጋለች። ገብቶሻል? ያንን አስባለሁ። ባለ ትዳር እንኳን የሆነች ሴት ማለት ነው። አንቺ ኤክስፔክት ማድረግ የለብሽ። ሁለተኛ እሱ እንደዛ ስላላደረገልሽ አይወድሽም ተብሎ አይደመደም። በሆነ ነገር ማድረግና አለማድረግ ላይ የተመሰረተ ጉዳይ አይደለም የፍቅር ጉዳይ። ኦፍኮርስ ሰው ከወደደ ለሚወደው ሰው እንትን ሊል ይችላል፣ ግን ያ ብዙ መለኪያው አይሆንም።
ምክንያቱም አንዳንድ ሰው ሌላ ነገር ሊሆን ይችላል ሀሳቡ። እቺ ነገር ብዙ ጉዳይ ውስጥ አይምሮ ውስጥ አስገብቶ ላያስብበት ይችላል። አንቺ ያሰብሽበት መንገድ የእድሜሽ ሁኔታ ነገሮችን ልታይበት የምትችልበት በቃ የአይምሮሽ ሊያስብ የሚችልበት ሌቭል ላይ ስለሆንሽ በዛ አካሄድ አስበሻል። ልፈርድብሽ ሳይሆን ነገም ህይወትሽን በዚህ ጀጅ እንዳታደርግ። እርግጥ 23 ዓመትሽ ነው፣ 24 25 እያልሽ እየጨመርሽ በመጣሽ ቁጥር ምን ሆኜ ነው ግን ያኔ እንደዛ አይነት ነገር ያሳሰበኝ ብለሽ እንደምታስብ እርግጠኛ ነኝ። ስለዚህ ከአንቺ ጋር ነው ችግሩ ያለው አንቺ ጋር ነው። ይሄ የሆነው ግን አንቺ በራስሽ ስላልቆምሽ ነበር በሰዓቱ። ወደፊት ግን ከዚህ በኋላ በእውቀት፣ በገንዘብ፣ በአስተሳሰብ፣ በምንም በራሷ ሙሉ የሆነች ኮንፊደንስ ያላት የራሷን ነገር ራሷ ማድረግ የምትችል ሴት ከሆንሽ ላለው ይጨመርለታል እኮ ነው አይደለ? በራስሽ ከቆምሽና ኮንፊደንስ ካለሽ አብሮሽ ያለው ሰው ራሱ ሞር አንቺን ለማስደመም ብዙ ነገር ልትድል ይችላል። ባያረግም ብዙ አያሳስብሽ። ማድረግ ሁኔታ ላይ አይደለም መመዘን ያለበት። እሺ ፍቅሩ ተግባባ። የሆነ ሰው አረገልሽ አላረገልሽ ጉዳይ ይሻየው። እሺ አይ ማለት እሺ ተግባብተናል። ግን እኔም እኮ ውስጤ ጥያቄ ስለፈጠረብኝ ነው። ያው ሰው ይሳሳታል፣ እድሜም ሊሆን ይችላል ብዬ ነው ማስበው በዛ ሰዓት በነበረ ሌቭል እና እሱ ማለት ነው። እኔ እንደዚህ ዲቴል በቃ ገብቶ እንዲረዳኝ ምናምን ነገር ሳይሆን የሆነ ከፍቅረኛ የምጠብቀው ነገር የለም። አሁን ለምሳሌ ትሪት እንዳደረገኝ በቃ ትሪት እያደረገኝ አልነበረም ነው። እኔ የብር ጉዳይ አይደለም፣ የብርና የጥቅም ጉዳይ ቢሆን 2 ዓመት ከሱ ጋር አልቆይም ነበረ ማለት ነው። የጥቅም ጉዳይ ኖር እስከ 2 ዓመት ምን ያስቆየኛል? 2 ወር 3 ወር አይቼ መሄድ ይችል ነበረ። ግን በቃ ማለት እንዴት ነው ሴት ልጅ ትሪትመንት ትፈልጋለች እና ነበርና በጣም እያዘንኩኝ እንዴት ወደ ትዳር እገባለሁኝ? በቃ እኔ ብዙ ጊዜ አውርቼዋለሁ ራሱ ሲጀመር ማለት ነው። በዚህ ጉዳይ አውርቼው ምናምን ቻለ ነው የሚለኝ። ምንም አይመስለውም። ስለሱ በማውራት ጊዜሽን ካባከንሽ ወይም በማሰብ ምንም ፋይዳ የሌለው ጉዳይ ላይ ነው ኢነርጂሽን እየጨረሽ ያለሽ። ቢካዝ ተለያይታችሁ የራሱን ህይወት እየኖረ ነው። አልቋል፣ አብቅቷል። ሁሉም ሰው ደግሞ ተመሳሳይ አይደለም። ምናልባት ወደፊት የሚገጥምሽ ደግሞ ሌላ ህይወት የተሻለ ሊሆን ይችላል። ግን እንዳልኩሽ ይሄ ኤክስፔክቴሽን ነው የሚጎዳሽ። ከሰው የምትጠብቂው ነገር እንዲህ ማድረግ አለበት። ሁሉም ሰው ኮምፔር አታርጊ ከሌላ ሰው። የሌሎች ጓደኞች፣ ፍቅረኞች ምናምን እንደዚህ ያደርጋሉ። በጣም ስህተት የሆነው ነገር ምን እንደሆነ ታውቂያለሽ? ብዙዎቻችሁ የትዳር አጋሮቻችሁን ወይም ፍቅር ከሌላ ሰው ጋር ኮምፔር ሳይሆን ማድረግ ያለባችሁ ያላችሁበትን ህይወት ምንድነው ህይወቴ ውስጥ ያለው የሚለውን ከእናንተ ህይወት አንጻር ነው መገምገም ያለባችሁ። ገቦች ገብቶሻል? ሙቭ አድርጊ። እሱ ጥሎ ሄዶ የራሱን ህይወት መስርቷል፣ ትዳር መስርቷል፣ እየኖረ ነው። ሰው ምንድን ነው የምጠብቂው? አንቺ ሙቭ አድርጊ፣ ተንቀሳቀሽ፣ የራስሽን ህይወት ቀጥይ። አሁን ደግሞ 23 ዓመትሽ ነው፣ ገና ነሽ። ተረጋጊ። ካለፈው ትምህርት ውሰጂ። ትንሽ በሰል ማለት እድሜ ላይ ስትደርሺ ነው ሊያነግን ውስጥ መግባት ያለብሽ። ተግባባን? 3 ዓመት ጋይስ በቁመቷ ልክ ዝቅ ብሎ ማውራት ያስፈልጋል። አንዳንዶቻችሁ እንዲህ በሙሉ
ወይም እስከዛ እዚህ ቤት ሜምበር ያልሆናችሁ ሰዎች በሙሉ ኮይኑን ተሻምታችሁ ወስዳችሁ ማለት ነው። ወንድም አለም ምንም ችግር የለም። ምን እንታዘዝ? ማታ ላይ መጥቼ ነበር የሆነች ልጅ ይዤ ማለት ነው። እና ዛሬ ሰው ምናምን ስለሚሰበሰብ የሆነ መፍትሄ ብታገኝላት ልጅቱ ካጠገቤ ነው። አስታውሽኝ እስቲ። ብሔሩት እህቷ ነበረችና እሷ ታወራለች ኦሮምኛ ስለምትችል እሷ የሆነ ሰው ብታስገባላት ኦሮምኛ ማታ። ኦኬ፣ በኦሮምኛ የነገረች ልጅ ነች። እሺ፣ እስቲ አሁን አለች አጠገብሽ? አለች። እስቲ አሁን እዚህ ብዙ ሰው ስላለ ቤሩትም ያሉ ልጆች ስላሉ ሊያግዟት ከቻሉ እንስማት እስቲ። ኦሮምኛ የሚችል ሰው ደግሞ እስቲ እሷ የምትለውን በኦሮምኛ ስለሆነ የምታወራው አንድ ሰው ላስገባና ሙሉ ሀሳቡን ጠቅላላ አድርጎ እንዲነግረን። እሺ፣ ማን አለ? እሺ፣ ቆይ ነይ ግቢና ማለት ነው። እሷ የምትነግረን ጠቅላላ አድርገሽ ሀሳቡን ምን ለማለት እንደፈለገች ትናንት ነግራናለች። ግን ያው እዚህ ሁሉም ሰው ስላለ ሞር ሊያግዟት ስለሚችሉ ቤሩት ላይ ያላችሁ ብዙ ልጆች አላችሁ፣ እህቶቻችሁን በማገዝ የምትታወቁ ሰው አግዟት። ይሰማል? ሰላም ጤና ይስጥልኝ። እንዴት ናችሁ? ችግር የለውም ተግባና። እሺ አሁን እሷ የምታወራውን በኦሮምኛ ነው የምትነግርሽ እና አንቺ ሀሳቡን ትነግሪናለሽ። ለሁላችን ንገሪያት። እሺ ታውራ አከሚ ነገ አውሪያት። እሺ ናፍቆት ዋጋ ከም ጅርታ ዘል አልሐምዱሊላህ አየስ ጅርታ ማይን ወንቲቲ መቹ በርባዱ አኒ ከነን ጅሩ ባህሬኒን እንጅራ ሙጫው ሲለቆ የተቆ ቤሩቴን ከሰቴ ወጋ ሰደት ነጀላ ረከታት ቤት ያኔ እናማ ባዬ ብረገሌለ ዋን ከና ገርጋራ መኮሬን ቱሪ አድሊ አርገቹ እንደንደኝ ደሊ አከጨራይ ሰርገኔ ዋና ከሲ ኑ ገርጋሩ ደንዴሳ እናኒ የመጆሌ ብያ ቤሩቲን ከሰጅተኑ ነመስን ገርጋሩ ደንደኡኑ ወጅኒ ወደ ሲነገናኛ ዘዴ ቱሬ ከናፊ ወላይ ወጋ ሰደት ፊት ያመሰል ገፋዩ ገረ ጀመሩ ተጀርቲ ወጋ ሰደት ከና bilbilalleen qabdu hatta afaan keenyaan itti dubbachuun nuun eeyyamtu rakkoon tokkollee akka baluun dhabne rakkoo hamaa keessa jirti wallahi nama nu gargaaree achi keessaa nu baasuu barbaadeen ture sagalee naataa hundi keessanuu jechuu barbaada. Tole mucatti hin dubbistu inumaa hin dubbistu yaani ittiin haasoftu. Mucatti yeroo tokko darbee ittiin anaasaa garuu afaan keenyaan ittiin dubbachiiftu arabiffaa waan nu jennu dhaga'uu jette kalaama tokko lama nutti dubbattee bilbilli kan jaraatiin harka jaraaraatiin nutti dubbatte achiin cufattee baate bakka. ቶሎ ቆይተሲ ማቲ እሺ የምትለው ጓደኛዬ ቤሩት ላይ ነው ያለችው። ሶ እዚህ ጋር ያጎቴ ልጅ ያለችው ቤሩት ላይ ነው። ከሄደ 8 ዓመቷ ነው። ግን እኛን እያዋራችን አይደለም። በሷ ስልክ በአረብኛ ብቻ ነው የምናወራው። ሌላ ነገር ምንም አትለንም። ሰላም ትለናለች፣ ደህና ነኝ ትላለች። ከዛን ይቀበሏታል። ምን ይሁን እንዴት ይሁን ምንም የምናውቀው ነገር የለም እና ሊያግዘን የሚችል ሰው ካለ አግዙን እያለች ነው። ምን ያህል ጊዜ ነው ናት? 8 ዓመት ወጋ ሰደጅ እቴቲ 8 ዓመት። ስለዚህ በአረብኛ ብቻ ነው ማለት ከቤተሰብ ጋር የምትገናኘው በአረብኛ ብቻ ነው። ያኔ ከሷ ጋር የምታወራው ማለት ነው። ኦኬ ሌላ ሚስጥር ምናምን ወይም እንዳታወራ ወይም የሆነችው ነገር ካለ እንዳትናገር ነው በአረብኛ የሚያስወሯት ማለት ነው። ብዙም አታወራም እንደምትለው ከሆነ ብዙም አታወራም። ሰላም ነኝ ብቻ ትላለች። ከዛ ስልኩን ይቀበሏታል ማለት ነው። ህጋዊ ነች አይደል? እሺ እሱ ልጠይቅልህ። ቀሽቲ ጨቲ ነከም ህጋዊ ዳ ቶሌካ ኢሽን ገረ ቢያገሉ ፌት ሞከም akkuma itti gaafannu namne beektaa yaani ittiin dubbachiiftu yoo nuti itti dubbanne yaani arabiffaan dubbatti yaani sodaachifte ta'ee wallahi waan wama ta'e isaan urka bade yaani
hingaltuu jennaan hingaleetti hingaltu waallee waan taabde waan dalagataattu kanallee waa akka nama tokkotti waa biyyallee awwalaa hin jirtu bakka wallaahi rakkoo cimaa keessa jirti gin bicha qobaa hin jiraanillee biyyaan bahana keessa waa tokko gochuuf hin dandeenye gin እሺ እሷ የምትለው አሁን ላይ የምትሰራውን ብር እንኳን እየላከች አይደለም። በዛ ላይ አገቢም ወይ ስንላት እገባለሁ ትላለች፣ አገባም እገባለሁ ትላለች፣ አገባም። እኔ ያለሁት የሰው ሀገር ላይ ነው። ሳዋራት በአረብኛ ብቻ ታውራኝና ትዘጋለች ነው የምትለው። እና አው እንትን ነች ምንድን ነበር ያልከው? ህጋዊ ነች። ኦኬ እስቲ ቤሩት ላይ ያላችሁ ሰዎች አላችሁ፣ እዛ እንዴት ነው እንግዲህ ያው ሀገሩን የምታውቁት ሰዎች አሁን እቺ ልጅ ህጋዊ ከሆነች መብት አላት። አሁን ቢሆን ጥሩ የሆነው እህቷ ስለሆነች እሷ 8 ዓመት ከስራች ከዛ ቤት እንድትወጣ ማድረግ ነው ያለባት፣ በሰላማዊ መንገድ ወይም በህጋዊ መንገድ ገንዘቧ እንዴት እንደምታደርግ በተቻላት መጠን እሷ ጋር ያለውን ኢንፎርሜሽን ለማግኘት መሞከሩ በጣም ጥሩ። ለምን መሰለሽ አሁን ምንም ድፍንፍን ባለ መልኩ አሁን ለመርዳት ራሱ እዛ ያለ ሰው ሊያግዛት የሚችል ሰው እንኳን ቢፈልግ ምንድን ነው የሆነ ነገር ያስፈልጋል። ገብቶሻል? ምንድን ነው የሆነችው ከሷ ማለት ነው። ከሷ የሆነ የምትሰማው ነገር መኖር አለበት። ስለዚህ እገባለሁ ትላለች ወደ ሀገር ቤት የምትቆይ ከሆነ 8 ዓመት በሙሉ ገንዘቧንም የማትልቅ ከሆነ የሆነ ችግር አለ ማለት ነው፣ ወይም ለመናገር የማትችለው ማለት ነው። ስለዚህ በተቻላት መጠን እሷ ከእህቷ ጋር ኮሚኒኬት የምታደርግበት መንገድ ካለ ምትነግራት ነገር ቢኖር አሁን እኛም አሁን ሰዎችን እንትን ብለን እስቲ አግዟት እንኳን ለማለት አሁን ብዙ አሉ እዛ ቤሩት ላይ በጣም ብዙ ኮሚኒቲም አለ እንደዚህ በቃ የሚተጋገዙ ምናምን ልጆች አሉ፣ በጣም ጥሩ ልጆች አሉና እነሱ ጋርም ለማስተላለፍና እንደው ሀሳቡን እንዲያግዟት ብዙ አሉ፣ በጣም ብዙ አሉ ቤሩት ላይ እንደውም ጥሩ ጥሩ ልጆች አሉ በጣም። ግን እሷ አሁን የሆነች ነገር ብታውቅ ንገሪያት እስቲ። እሱ በተቻላት መጠን የሆነ ነገር የሆነችው ነገር ካለ ምንድን የሆነችው የሚለው ከራሷ ከአንደበቷ መስማት ብችል ቀላል ነው። ግን አሁን ድፍን ያለ ነገር ስለሆነ ምንም የት እንዴት ለማለት ራሱ አስቸጋሪ ነው የሚሆነው። ፖሊስ ጋር ራሱ መደወል ብትችል እሷ አሁን ደህና ነች ወይ ወይስ ተመችቷት ነው ወይስ ሳይመቻት ነው? እሱንም አላወቅንም። በቃ አገር ቤት እገባለሁ ቆይ እስቲ ምናምን ለስራ ትላለች ወይ ገንዘቧንም ትይዛለች ምናምን ነው። ድፍንፍን ያለ ነገር ስለሆነ እንደዛ በያት እስቲ ቶሎ ቀሽቲ ንጅርታ ዋንት ሲንጀር ደጌሰርታ ማልፈን እንደሳ ደጌሳቲ ሶ ማይንሬ ምጨቲን ወንተ ሲንጀቲን ቀብዲ ወንት ቤክኔ ቶኮ እንጅሩ ጀዳቶ ጅራ አከሚት ኢሺ ጋርጋሩ ደንደኛ ምጨቲን ቱ ፌቴ ኦፊ ፊሌ ማለቀ ኦፊ ቆፋት ቀበቹ ደንደሲ ሰቆፈስ ሚቲ ገሉ ኢንፌኔስታ ሶ አት ወንተ ሺ ብረጅሩ ኒቤታ አከሚት ኢሺ ጋርጋሩ ደንደና ሲንጀዳራ ከምጎና لا ركوني ما جرى يرون يتدبشوا جري أفان كينيا يتدبشوا جري قالتين بالبلان الراتي شفتي بار تولك هاجرو مي أما مجتين يعني يرون يتدبشوا بار بعد أفان كينيا يتدبشوا جام مرتي أشين انت بالبلان شفتي باتي قالتين እሺ የምትለው እኮ አሁን እዚህ ጋር ማለት ነው ሙጨቲ bilbil ኦማ ፈርካን ቀብዱ bilbil ኦፊሂን ቀብዱ ከንጀራቲ ቀብዱ bilbil ሰኔ ሁጋ ሰዲት ሙሞ waggaa 3 mulu bilbilaan qabanne malee bilbil maafin bittuu yoo jedhu eeshuu dakaleek naan jetti naa rabsiti qaalette እሺ ሴትዮዋ በዚህን ሰዓት የምታደርገው ልጅቷ ስልክ የተባለ የላትም። የሆነ ነገር ልጠይቃት ብፈልግ ስልክ የተባለ የላትም። 8 ዓመት ሙሉ ማለት ነው። ለምን አገዥላትም ስላት ምን አገባሽ ትለኛለች። ይሄ ብቻ አይደለም፣ ልክ በእኔ ቋንቋ ላዋራት ስል ቶሎ ብላ ስልኩን ተቀብላ ትዘጋባታለች። እና ችግርማ አለ። ልጅቷ ራሱ ስታወራን እየፈራች አይነት ነገር ነው የምትለው። አሁን ችግሩን እንዴት ማጣራት እንደምችል አናቅም። ያኒ ችግር አለ ብቻ ነው የምትለው ማለት ነው። እሺ ቤሩት ላይ አሁን እሷ እናገናኛትና ቤሩት ላይ ካለ ሰው ጋር ያውሩና እዛው ሀገር ስለሆኑ መደረግ የሚችል ነገር ካለ ማለት ነው።
ቤሩት ላይ አሉ ብዙ ልጆች አይደለ? እስቲ ከታች ኮመንት ላይ እናንተ የምታውቋቸው ቤሩት ላይ ያሉ ሊያግዟት የሚችሉ ሰዎች ካሉ ጠቁሙን። እሺ ግን እኮ ማለት ነው አሌክሲ መውጣት ትችላለች እቺ ልጅ ማለት ከሴቲቷ እንደዚህ የምታደርጋ ከሆነ አይደለም ልትወጣ ስልክ እንኳን የማታዋራ ነገር ከሆነ እንዴት ነው የምታደርገው? እሱን ነው የምልሽ። አሁን እኮ አሁን ተደውሎ ወይም እንግዲህ እሱ ነው አሁን እዛ ሀገር ያለ ሰው ጋር አሁን እንዲህ አይነት ነገር ገጥሟቸው የፈቱት ይኖራሉ። ገብቶሻል? ተመሳሳይ ችግር ከዚህ በፊት ለዛ ነው እዛ ሀገር ያለ ሰው ቤሩት የሚኖሩ አሉ ብዙ ኢትዮጵያውያን ጥሩ ሰዎች አሉ። እና እነሱ ጋር ይኸው አብርሽ አለ እያሉሽ ነው ላይቭ ሲገቡ። ቆይ እህቴ አብረሻት ያለሽው አለሽ? አለሁ አሌክስ። እሺ ሰላምን ታውቂያታለሽ? አብርሽን ታውቂዋለሽ? አብርሽን አውቃለሁ፣ እሷን ግን ሰላም ያልካትን አላውቃትም። እሺ አብርሽ የምታውቂው ከሆነ ላይቭ ይገባል አይደለ? ላይቭ እኔ እንጃ። ላይቭ ሲገባ እስቲ እሷ ጋር ይዘሻት ሂጂና እሱ ጋር ይዘሻት ሂጂና፣ ሰላምም አለች። ሰላምን አውቃታለሁ እኔማ በጣም ጥሩ ልጅ ነች እሷ። እሷ ጋር ይዘሻት ሂጂና እነሱ ጋር ማለት ነው አውሩ ማለት ነው። እዛው ሀገር ስለሆኑ ገብቶሻል ወይ? እኔም ሼር አደርግልሻለሁ ኢንቦክስ ላይ ጻፊልኝና የአካውንት ናቸው ቲክቶክ አካውንቷን እሷንም ሼር አደርግልሻለሁ። እዛ ላይቭ ስትገባ ሄዳችሁ ይሄንን ለእኛ የነገራችሁንን ነገር ንገሯት ለሱ። ምክንያቱም እዛ እነሱ ሊያደርጉ የሚችሉት ነገር ይኖራል በእርግጠኝነት። ደውሎ መጠየቅ ሊሆን ይችላል፣ ምንም የሆነ ነገር ሊያደርጉ ይችላሉ። ልጅቱ እኮ በቲክቶክ በራሷ ቲክቶክ ማለት ነው ለሀቢባም ጽፋ ነበር፣ ለሌሎቹም ጽፋ ነበር። ግን የሚመልስላት ስላጣች እኔን አግዥኝ አለችኝ እና ትላንት የጻፍኩል ለዛ ነው። አዎ አሁን ያልኩሽን ልጆች ችግር የለም ለእኔ ላኪልኝና መልእክት የቲክቶክ አካውንታቸውን እልክልሽና እስቲ እኔም እጽፍላቸዋለሁ በተቻለ መጠን። እሺ በቃ እሷም ቲክቶክ አለ ፎሎ ታደርገና ትከታተላለች፣ ወይም ደግሞ እሷ ትጽፍላለች እኔም እጽፍላለሁ። ችግር የለም በአንድ ላይ ያለን ዞሮ ችግር የለም። ተህታማማቾች ነው የሚባለው ቤት ስለሆነ ምንሰራ እንገናኛለን ያኔ በየቀኑ። እሺ አይዞሽ ይስተካከላል፣ ችግር የለውም። ምክንያቱም ችግር ካለ እሷ ልጅቷ አጋዊ ከሆነች መብት አላት። እዛ ሀገር ጋቸውን ባላቀውም ግን መብት ይኖራታል፣ ስልክ የማግኘት ቤተሰቦቿን የማውራት ይሄ ሁሉ መብት አላት። እና ምንም አታውቅም በሚል ሊሆን ይችላል፣ እየጨቆኗት ሊሆን ይችላል። ችግር የለም። እሺ አይዞሽ። እሺ በቃ አመሰግናለሁ አሌክስ። እሺ ናፍቆት አመሰግናለሁ። እንዳትረሳው። ችግር የለም። እሺ ቴንኪው። እሺ በጣም አመሰግናለሁ። አይ ችግር የለውም አሌክስ። ግን በዚሁ አጋጣሚ መግባቴ ካልቀረ እኔም ችግሬን ተናግሬ ልውረድ አይመስላችሁ? በአቋራጭ ነው። እሺ አዎ እንዴ በእውነት ማለት ነው። እኔም ያለሁት መዳም ቤት ነው። እውነት ለመናገር ከሆነ ያኔ ቲክቶክ ላይ ተፍ እያልኩኝ ነው። ያው ለአንተ አይደለም ለፋሚሊዎች ነው የምነግራቸው። እና ጀስት ልታግዙኝ የምትፈልጉ ካላችሁ ብታግዙኝ ደስ ይለኛል። ቪዲዮዎችንም ሰራለሁ፣ ጌሞችንም ያኔ ይጫወታለሁ አልፎ። ብዙም ሰው የለኝም እና ትንሽ ደገፍ ብታደርጉኝ መልካም ነው ለማለት ነው። አመሰግናለሁ። እሺ ያው እኔም ፎሎ አድርጌሻለሁ፣ ፎሎ አድርጓት፣ ችግር የለም። በርቺ፣ ቪዲዮዎችን በደንብ ስሪ እሺ፣ ኮንተንቶችን ስሪ እሺ። ኮንቲኒስ ተስፋ አትቁረጪ፣ በቀጣይነት አድርጊ እሺ። በርቺ ጋይስ። ችግር ሲገጥማችሁ ኑ እሺ። አሁን ለምሳሌ እንደሷ ማለት እኔ ምንም ላረግላችሁ እንኳን ባልችል የሆነ ግን መፍትሄ አይጠፋም። ገብቷችሁ እዚህ ጋር ስላወራ ነው ብቻ ያንን መፍትሄ ሊሰጡ ወይም መንገድ ሊያቆም የሚችሉ ሰዎችን ኮሚኒኬት ልናደርግ እንችላለን። ገብቷችኋል? እዚህ ውስጥ አሁን ብዙ ሰው ስለሆነ የሚያየው እኔ እናውቃለሁ፣ ይህ መንገድ አውቃለሁ፣ በዚህ መንገድ ሊል ይችላል። ኑ እሺ። አይታወቅም ጓድ፣ ፈጣሪ በአንድም በሌላም ነው የሚሰራው። እሺ ስለዚህ ያስጨነቃችሁ ነገር ካለ ኑ እና እናውራው። እኛ ልንፈታው የምንችለው ነገር ካለ እንፈተዋል። ከኛ አቅም አሁን እኔ ምንም ላረግ ካልቻልኩኝ ወይም እዚህ ጋር ያሉት ካልቻሉ ደግሞ የሆነ ደግሞ ሰው ደግሞ ሊችል ይችላል።
በምክንያት ፈጣሪ ከሆነ ሰው ጋር ያገናኛችኋል። መፍትሄ ታገኛላችሁ። ችግር የለም። እሺ ዋናው ቁም ነገሩ እናንተ መፍትሄ ማግኘታችሁ ነው እና ታሳዝናለች። ቤይሩት ላይ እስቲ እናገናኘታለን በተቻለ መጠን። እሺ የመጨረሻውን ዙር ላስቀምጥላችሁ ኮይን ፈልጌ ነው። እሺ ጠይቄ እንትን ጓደኛ አለኝ ግን እሱን ማለት በቃ ብዙ ይደውለኛል ምናምን። እኔ ለምን እንደሆነ ቆይ ጓደኛው ከየት ፍቅረኛ ነው? አዎ። የት ነው ያለው? እንዴት ተዋወቃችሁ? የተዋወቃችሁበት አጋጣሚ ጥንስሱ የጦስ ዶሮ ምንድን ነው የሚለውን ነገር እስኪ። ያው አንድ ሀገር ነን ምናምን 2 ዓመት ምናምን ቆይተናል። ኢትዮጵያ ሆኜ ምናምን 1 ዓመት ቆየው። ከዛ በኋላ እንጣላለን ምናምን። ከዛ ደግሞ እዛ ተጣልተን ምናምን እኔ ደግሞ እዚህ መጣሁ ምናምን። ከዛ በኋላ ይደውለኛል ምናምን። ለእኔ እንደ ድሮ ደስ አይለኝም። አስተያየት እንድትሰጥልኝ እፈልጋለሁ። ምንድን ነው ያጣላችሁ? ያው እኔ እንደ ድሮ አይደለሁም። ለምን እንደሆነ በቃ ድሮ በቃ ዝም ብሎ እሱ ይጣላል ምናምን። ለዛ ብዬ በቃ እሱ ደግሞ እኔ እዚህ ስለመጣሁ ምናምን እንደ ድሮ አይደለም። ይደውላል ምናምን፣ ድሮም ይደውላል ግን ለምን እንደሆነ በምናምን ጨረሽው እኮ ጉዳዩን። ምንድነው ስፔሲፊክ አድርጊልን። ምንድነው ግጭታችሁ? ምንድነው የሚያጣላችሁ የሚያጋጫችሁ ጉዳይ በግልጽ ይሄ እንዲህ ያጋጨናል፣ በዚህ ምክንያት እንጣላለን የሚለውን ንገሪ። ኦኬ። አይ እኔ በጣም ነው የሚወደው፣ እሱም ይወደኛል ምናምን። ከዛ ሀገር ይወደኛል አይባልም ጋይስ፣ ይወደኛል አትበሉ። ሰው እወደዋለሁ እንጂ ይወደዋለሁ እሺ ያስኬዳል። ሰውን ተማምነሽበት ይወደኛል አትበሉ። በእርግጠኝነት እንደሚወድሽ መናገር የምትችይው አንድ እግዚአብሔርን ብቻ ነው። ገብቶሻል? ፈጣሪ ነው። ይወደኛል አይባልም። አንቺ እወደዋለሁ ብለሽ ንገሪኝ። አዎ እወዳለሁ። ከዛ ብር ጠይቄ ነበርና እኔ እዛ ሀገር ማለት ኢትዮጵያ ሆኜ ጠየቀሽ? አዎ እኔ ጠይቄ ነበረ። የሆነ ሰዓት ብር አስቸግሮ ነበር። እሱን ደግሞ ከጣለን በኋላ ብሩን ጠየቀኝን። እሱ ሰጥቶሻል? ብሩን ጠይቀሽው ማለት እሱ አው በፊት ሰጥቶኛል። ከዛ በኋላ ደግሞ ከጣለን ማለት ከተለያየን በኋላ ብሩን ጠየቀኝና እኔ በቃ እወዳለሁ ምናምን። ከዛ ነው እንትን ሆነ። አሁን ደግሞ ይደውለኛል ምናምን። በቃ ብዙ ደስ አይለኝም። ምን ያህል ብር ነው? አዛ 100 ሺህ ነው። 100 ሺህ ብር? አዎ። እና ብሩን መለሽ? አዎ እኮ ከመለሽ ምንድነው ታዲያ ችግሩ? ያው አሁን እንደ ድሮ እንሆናለን ምናምን ይለኛል እኮ። ስትለያዩ ወይም ስትጣሉ ያጣላችሁ ምክንያት ምን ነበር? የተለያያችሁበት ምክንያት? አይ ለዛ ብር ለምን ጠየቀኝ እላለሁ። እኔ ደግሞ እንዴት ይጠይቀኝ? ብሩ ስለጠየቀሽ ነው የተጣላችሁት? አዎ። እሺ ለዛ አሁን ምንድነው የምትፈልጊው? እሱ አስተያየት እንዲሰጠልኝ ነው። እድሜሽ ምን ያህል ነው? እሺ በ22 ዓመትሽ ፍቅር ግንኙነት ላይ እንደምትሰሪ እናጣራዋለን። ሚውት አድርጊ። እኛ ይኸውልሽ እንደዚህ ጃጅተን ደወለ አያስቀምጧችሁም እኮ። አሁን ምን ልትሰሪ ነው እዚህ ጥላቢስ ሰውዬ ጋር የገባሽው? ደግሞ መርፌ ሊወጋሽ ነው፣ ወቅቶ ኮማ ክፍል ሊያስተኛሽ ነው ብሎ አሁን እየመከራት ነው። ይሰማል? አዎ። ሚውት አድርጊ። በ22 ዓመትሽ ፍቅር ላይ ምን ትሰሪያለሽ? እኛ ያው ጃጅተን አርጅተን ቀንድና ጭራልና በቅል የደረሰን ሰዎች እንኳን ሲንግልነት ይለምልም። ቆይ ሲንረጋጋ እናስብበት። እንደው ከፈጣሪ መጣ ይሻላል። ቆይ ረጋ ቀዝቀዝ ዋይዝ መሆን ይሻላል ብለን መፈክር ይዘን በምንንቀሳቀስበት ጊዜ አንቺ ገና ሳይጀመር ህይወትሽ 22 ዓመትሽ ላይ ሆነሽ ፍቅሩን ጀምረሽ ተጣልታችሁ እንደገና ደግሞ ስለመታረቅ እያሰብሽ አንደኛ እኔ የምነግርሽ ሀሳብ እንደሰጠኝ ስላልሽ 100 ሺህ ብር ሰጠሽ።
ለምን ጠይቀኝ ብለሽ እንትን ትያለሽ እንዴ? በቃስ አበድረኝ ብለሽ ከሆነ ይሄ ባልሽ አይደለም እንዴ? ስጦታ እንዲሰጥሽ ነው የፈለግሽው? በቃ ጠየቀሽ፣ በቃ መብቱ ነው፣ ሰጠሽ አይደል? በችግርሽ ጊዜ ደርሶልሽ ከነበረ ኦኬ ብለሽ አንቺ በቀናነት እንትን ብለሽ መመለስ፣ ያ የጸብ ምክንያት ሊሆን አይችልም። ግን አልተጋባችሁ። ብትጋቡ ያንቺ እሱ ያንቺ ምናምን ሊባል ይችላል። እንዴት ይጠይቀኛል? ጸብ ለምን በስጦታ መልክ አልሰጠኝም እኮ ነው። ይሄ ወደ ጥቅማዊነት ይሄዳል። ገብቶሻል? ጠይቀሽ አለ በቃ በችግሬ ጊዜ ደርሶልኛል አመሰግናለሁ በጣም ብለሽ እንደውም አንቺ አስበሽ መመለስ። ከዛ ውጭ አየር ላይ ነው ያለው። አላገባሽም፣ ባልሽ አለ። በማንኛውም ሰዓት ሊሄድ ይችላል። በማንኛውም ሰዓት ልትሄጂ ትችላለሽ። ልትለያዩ ትችላላችሁ። ሁለተኛ አሁን ድጋሜ አብረን እንሁን ምናምን የሚለው ሀሳብ ተለያይታችኋል አይደል? አሁን አይሰራም። ተረጋጊ። ሁለተኛ ስተት እንዳሰሪ። እስቲ አሁን ሲንግል ነሽ አይደል? እስቲ አብራችሁ እንኳን መሆን ካለባችሁ አሁን በዚህ አይነት ሁኔታ አይደል? ተረጋጊ። አሁን በመብሰል አይምሮ ውስጥ ሆነሽ፣ በልጅነት አይምሮ ሳይሆን በመብሰል አይምሮ ውስጥ ሆነሽ ተረጋግተሽ ገብቶሽ ሀገር ስትሄጂ ሁኔታውን አይተሽ እሱ ያንቺን ወደ ትዳር ወደ ቁም ነገር የምትገቡ ከሆነ ዝም ብሎ መጃጃል አይደለም እንደ ድሮ። ገብቶሻል? ሽማግሌ ልኮ ሚስቱ ሊያደርግሽ የሚፈልግ ከሆነ ቁም ነገር ትዳር፣ ልጆች መውለድ፣ ቤተሰብ መመስረት ከሆነ ሀሳቡ ያንን ታጤኒውና አጤነሹ ከዛ በኋላ ትወስኛለሽ እንጂ አሁንም ዝም ብለሽ እንቀጥል። ልክ እንዴ ነው ሩጫ ሲጀመር መሳሪያ ሲተኮስ ይሮጡ አይደለ? ሩጫ ውድድር ላይ ጀምሩ ሲባል መጀመር እጭ አሁን ማቋረጥ አለበት ይባል ማቋረጥ የህፃን ጨዋታ የጨወራ ተስካሪ ይሆናል። ተግባባን? ግልጽ ነው። ማዳም ከሱ ጋር እያወራች እንዳይሆን ብቻ አሁን አለም እዚያው ሚውት አድርጎ የቀረሰው ካለ በሌላኛው ስልኳ እዚህ ይለፈልፋል። ሆነ መሳማው መስሎታል። እዚህ ብሎ ስላንተ ነው የሚለፈልፍብኝ። ማን ነው እሱ? አንዳለ ቲክቶክ ላይ መላቢሱ የጠፋ ሰው እኔ እኮ ነኝ። ጎል መገባው እኔ ነኝ። ጋይስ እኔ ነኝ። መጨረሻ ይሰማል። አዎ ይሰማል። ሰምተሽኛል? አዎ እንደዛ አድርጊ። እሺ እሺ። ነግሬያቸዋለሁ። ጎል መገባው እኔ ነኝ። እኔ ነኝ ሜዳ ላይ የምቀረው። ሁልሽም እዚህ ጋር ታጨበጭብልኛለሽ ምናምን በርታ ሂድበት። ከዛ ፋይናሊ ይኸው ተፈቃቃሪዎቹ አንጀቴ ወደ እኔ እኮ ፍቅርሽ እኮ ምናምን ሲላ ፍስስ ይላል ቧሷም ምናምን። ከዛ አንድ ላይ እኔ ላይ ነው የሚተኩሱት። ችግር የለውም እኔ እግዚአብሔር አለልኝ። ችግር የለውም። የምፈራው እሱን ብቻ ነው። ለማንኛውም ዛሬው ቀዶ ጥገና ትንሽ ለየት ያለ ነው። ወይ 20 ሺህ ብር ወይኔ አምላኬ የ20 ሺህ ብሩ ይለያል። ጓድ ካርድ ተብሎ 20 ሺህ ብር የሚሞላለት ትዝ ይለኛል። እኔ ምንም ተማሪ ምናምን ወይም ትምህርት ገና እንደጨረስኩኝ የ10 ብር ካርድ እንኳን ቤት ውስጥ ስልኬ ላይ ምናምን እንትን ካሉ ስራ በቃ ገና ከትምህርት እንትን እንዳል ማለት በቃ ቢግ ዲል ነበር። የ20 ሺህ ብር ካርድ የማያውቃት ልጅ ከቲክቶክ ላይ ሞላችለት። እናት እንደዚህ እጅህን ስማ ስትመርቅ እንደዚህ ነው። እንደኔ አይነቱ ደግሞ የተረገመ ሲረገም ማለት ነው። ስልክ እንኳን ስሸጥ ይቅርታሽ ውጭ ጫጫታ ለልጆች ምናምን ስልክ እንኳን ስሸጥ ኪሴን እንደዚህ አንኮሻኩሾ ነው መልስ የሚቀበሉኝ። እንተዋወቃለን። ኪሴ መልስ 10 ድራም ራሱ መልስ ከቀረ በካርድ መልክ ላኪው ኦሆ ዝርዝር የለኝ ምናምን ወፍ ማንም ይሰማኝ። ካርድ ግዛና በካርድ ላከው። ቀልድ ነው እንዴ? እዚህ መከራ በልተን እኮ ነው የምናገኘው። እንዲህ የፍጥኝ ጉሮሮ ተይዞ መልስ መልሳታለሁ። ኦፍኮርስ ከስተመር ስታስተናገድ መልስ መስጠት አለብህ። ግን ነገሩን ነው የምላችሁ። ይሄ ደግሞ ቲክቶክ ላይ መጥቶ ቁጭ ብሎ 23 ዓመቱ ነው
ካርድ እየሞላችለት እና ግባ ዳታ። የኔ አባት ምንም አድርጎ እኮ አይደለም የኔ ፍቅር ስላለ ብቻ የኔ ፍቅር ማለት ስላልቻልኩ ነው እዚህ ደሃውኝ የቀረሁት። እሺ ለማንኛውም ቅርታ ለፈልግ ብቻዬን ሰውን ያስለፈልፈኝ እንደዚህ እንደመንፈስ። ለማንኛውም ማንኛውም ኦሪጂናል ሞባይሎችን ወደ ሀገር ቤት ወደ ሌላም ዓለም ወደ ሳውዲም ወደ ኳታርም ወዴትም የላክን ነው። ላፕቶፖችን፣ ታብሌቶችን ምንም ነገር ስትፈልጉ እዚህ ዱባይ ውስጥ ደግሞ ካላችሁ ቤት ድረስ ዲሊቨሪ አገልግሎት አለን። በ24 ሰዓት ውስጥ ይደርሳችኋል። በጣም ብዙ ትዕዛዞች አሉብን። የስልክ ጊቫዌ ደግሞ ቅርብ ጊዜ እዚህ ስልክ እንሸልማለን። ጊቫዌ በተለያየ ቀን ማለት ነው። ትንሽ ዋጋቸው አነስ ካለው እየጀመርን ከፍ ወዳሉት እንሸልማችኋለን። እዚህ የሆነ እያወዳደርን ምናምን ማለት ነው። ምንም ነገር እንትን ሳትሉ ስልክ ልታገኙ ትችላላችሁ ማለት ነው። እስከ አይፎን ድረስ እንሄዳለን በእርከን ቀስ በቀስ ስቴፕ ባይ ስቴፕ ማለት ነው። እስከ መሸለም ማለት ነው። ምንም ነገር ሳታረጉ እዚህ ብቻ ስላላችሁ ጊቫዌውን ጆይን ለማድረግ የቴሌግራም ቻናላችንን ጆይን አድርጉት። እሱ መስት ነው። እዛ ላይ ጆይን አድርጉ። ኮሚኒቲውን ተቀላቀሉ። ከ6400 በላይ ሰዎች አሉ እስካሁን። እዛ ላይ ምንም ኦርደር ማድረግ ስትፈልጉ እዛም ላይ ኦርደር የተደረጉ ሰዎች የሚሰጡንን አስተያየቶች ኤቭሪቲንግ፣ አዳዲስ እቃዎች ሲገቡ፣ አዳዲስ ሞዴሎች ሲወጡ ላውንች የምናደርግበት ነው፣ ፖስት የምናደርግበት ነው። ከኛ ጋር ኮኔክት ለማድረግ ቴሌግራም ቻናሉ ላይ ቤተሰብ ሆኑ። ቴሌግራም ቻናሉ ስለመግባት ስቴፖች አሉት። አሁን አሳያችኋለሁ። አንዴ ለመጨረሻ ጊዜ አልሰራልኝም ላላችሁ እዚህ ቲክቶክ ፕሮፋይል ውስጥ ስትገቡ ይሄ ማለት ነው የቲክቶክ ፕሮፋይል ይታያችኋል። ሊንክ አለላችሁ ፊት ለፊት ባዮ ላይ ሾፒንግ የሚል ሊንክ አለ እዚህ ፊት ለፊት ማለት ነው። ሊንኩን ስትነኩት እንዲህ አይነት ፔጅ ነው የሚመጣው። አይከፍትላችሁ። ከላይ 3 ዶት ነገር አለች አያችኋት? እዚህ ከላይ እሷን ትነኩና ከታች ሸርተት ብሎ የሚመጣውን ጽሁፍ ሁለተኛ ላይ ያለው ስትነኩ ኦፕን ብራውዘር የሚለውን ስትነኩት ይከፍትላችሁ። ቴሌግራም ላይ ቴሌግራም ቻናሉ ሊንኩን ደግሞ እዚህ ቲክቶክ ፕሮፋይል ስትገቡ ይሄ ፕሮፋይሉ አይደል እዚህ መሀል ሊንክ አለ። ሊንኩን ትጫኑታላችሁ። ከዛ ከላይ ትመጡና እዚህ 3 ዶት ነገር አለች እሷን ትጫናላችሁ። ከዛ ሁለተኛ ላይ ያለው ኦፕን ብራውዘር የሚለውን ስትጫኑት ቀጥታ ያስገባችሁ። ኮኔክት አድርጉ። ስልክ ብቻ ሳይሆን ብዙ አዳዲስ ነገሮች ሰርፕራይዝ እናደርጋችሁ። ስልክ ቁጥር ደግሞ የዋትሳፕ ስልክ ቁጥር እዚህ ውስጥ አለላችሁ። ለማዘዝ ዋትሳፕ ላይ መልእክት ተውልኝ። ብዙ መልእክት ስለሚበዛ ቶሎ ላልመልስላችሁ እችላለሁ፣ ግን አይሆፕ በ24 ሰዓት ውስጥ መልሳለሁ። እሺ ብር እያስፈራራች ስለነበር ግዴታ ብር ካልሰጠሽኝ ይበልገዋለሁ ምናምን አለች ማለት ነው። በአብሽር ገብቼ ሳይሆን አሁን አበላሽተዋለች ማለት ተነጋግረን ነበር። አልገባኝም። አንቺ በኮንትራት ነው የሄድሽው? ስትሄጂ በኮንትራት ለመጣው ያኔ ቅራር ወጥቶ ነበር ከዚህ ማለት ነው። ከምን በቅራር ወጥቶ ነበር ያኔ ምህረት አዋጅ ተደርጎ ማሰራት እንችላለን ከፊል ፈልገን ማለት ነው። እሺ ከዛ አሰራው ማለት ነው። ያኔ 3000 ብር ለሷ በአመት ልሰጥ 600 ብር ደግሞ ማሳደሻ ልከፍል ተስማምተን ገና ከዛ ገና ነው አመቱ አልሞላም ምናምን ስላት ብር ካላመጣሽ አበላሽ ብሻሉ ምናምን አለች ማለት ነው። ከዛውን አብሽሩን ገብቼ ሳይው አበላሽቷለች፣ በልጋብኛለች። መቼ ነው ይሄ ሆኖ? እኔ ትናንት ነው አብሽሩ አላስገባም ያለኝ። ኦኬ ትናንትና ነው እንትን ያለችው። ምንድነው ብሎክ ነው ያደረገችሽ? ካንሰል ነው ያደረገችው? ምንድነው? ብሩን ካላመጣሽ ያላስተካክልም አላሳድስም። ብሩን እንዳልሰጣት ደግሞ ገና አመት አልሞላም። ንግግራችን በአመት ነው እኮ። ብሎክ ነው ወይስ ካንሰል ነው ያደረገችሽ? ብር ካመጣሽ አስተካክልልሻለሁ ግን አመት አልሞላውም ማለት ነው። ብር ካላመጣች ደግሞ አላስተካክልልሽም ነው የሷ እንትን ማለት ነው። ስንት ብር ነው የተስማማችሁት? የተስማማነው ለሷ 3000 ብር ከዛ የማሳደሻ ደግሞ 600 ብር እኮ። ምናልባት ወይ አልተበላሸ ሊሆን ይችላል። ከእሷ ጋር ማውራት አትችሉም? አሁን እኮ
አሁን በኮንትራት አለም እሷ የገባችው ያው በራሷ ነው የሰራችው የተነገሩት ምህረት አዋጅ ሲመጣ አሁን ይኸውልሽ ለ4 ወር ለ2 ወር ለ3 ወር ብለሽ ምን እንደዚህ አይነት ነገር ውስጥ አስገባሽ? በቃ ማለት መስማማቱ አይሻልም? ወንጀል ይማል ለምሳሌ በእኔና በሷ መሀል የሚደረግ ንግግር ማለት ነው። ገብቷችኋል? ያው በውጭ ወረቀት ላሰራ እንደዛ ነው ያወሩት ምህረት አዋጅ ሲመጣ። ይህንን ጉዳይ ሁለቱ ብቻ ናቸው መግባባት ያለባቸው። ካልሆነ በህግ ራሱ ለመጠየቅ እንዳልኳችሁ በአሰሪና ሰራተኛ ምናምን ውል ኖሯቸው ምናምን አይደለም። እስቲ እንዲህ አይነት ነገር ገጥሟችሁ ይስተካከላችሁ ወይም መፍትሄ የሰጣችሁ ሰዎች አላችሁ? ሀሳብ ልሰጧት የምትችሉ ሰዎች እዛ የምትኖሩ ሳውዲ የምትኖሩ ማለት ነው። ስለዚህ አንቺ አሁን ለ4 ወር ብለሽ ለምን ወረቀትሽ ይበላሽ? እኔ እኮ ሰጥሻለሁ አልኳትኝ፣ ግን ሳታሳድስ ነው ብሩን የምጠይቀኝ። ምን መሰለ ኢቃማውን ወስዳ ሳድሳ እኮ ብሩን ችግር የለውም ወሩ ሳይሞላም እሰጣታለሁ ማለት ነው። እሷ ደግሞ የምትለው ኢቃማው ገና ነው፣ አሁን መታደሻው ሰዓት ስላልደረሰ ሳይደርስ ብሩን ላኪ፣ ኢቃማው ሲታደስ ደግሞ መልሳ ብር ልትጠይቀኝ ነው እኮ። አሁን እኮ ይኸውልሽ አሁን የቀረው 4 ወር ነው አልሽኝ አይደል? ያው ከ4 ወር በኋላ ዞሮ ሰጫታለሽ ወይ ከ3 ወር በኋላ አይደል? አዎ ሰጣታለሁ። እሱማ ኢቃማውን ስታሳድስልኝ ኢቃማውን ስሰጣት ብሩን ማብሬ ልሰጣት ነው የተስማማ ነው። እሷ ደግሞ ያው የራሷ ችግር ስለሆነ ብሩና ኢቃማው ሲደርስ ታሳድስልሻለሁ ነው የምትል። ሰውየው የቤታችን አከራይ ጋር ተጣልተናል ማለት ነው። እሱ ጋር ስንጣላ ስለሷ አያገባኝም ብሏታል። ስለሷ ኢቃማ አያገባኝም ሲላት ከሱ ጋር ስለተጣላ ሆነ እኔ እንደማስፈራራት ነው። እስከዛሬ ደውላልኝ አታውቅም ነበር። እሱ አያገባኝም ሲላት ለኔ ደውላልችልኝ ብር አምጪ አለችኝ ማለት ነው። እስቲ ሳውዲ ያላችሁ ልጆች እስቲ ሀሳብ ልሰጧት ትችላላችሁ በዚህ ዙሪያ። እዛ ያለው አሁን መቀየራችሁም ሌላ ቦታ ለማሰራት እችላለሁ። ያኔ ያው ከሷ ወደ ሌላ ለማዞር ደግሞ አሁን 3ኛ ሳዞር የመጀመሪያ ከጠለብ የጠፋሁት 2000 ብር ከፍዬ ነው የመንግስት። አሁን ሁለተኛ ደግሞ 4000 ብር፣ 3ኛ ስቀይር 6000 ብር ነው የሚያስፈልገው ማለት ነው። ያኔ ያው በብር ነው አሁን ማዞር የምችለው እኮ። መቀየር ትችያለሽ አይደል? ዞሮ አዎ እችላለሁ። ሳታበላሽው ከሆነ ቀራሩ ሳያልቅ ነው ማዞር ለራሱ የምችለው ማለት ነው እኮ። ስለዚህ ለምን አትቀይሪም? ምን አጨቃጨቀሽ ከእንደዚህ አይነት ሰው ጋር? ጊዜ ካለሽና ነገሮች ሳይሄዱ ወረቀትሽ ሳይበላሽ 8 ወር ኦልሬዲ ተጠቅመሽበታል አይደለ? 4 ወር ምናምን ነው ያን ያህል ከህይወትሽ ላይ እንትን የሚል ነገር የለም። ከህይወትሽ ከእነዚህ አይነት ሰው ጋር ከሚያጨቃጨቅ ሰው ጋር ከመክረም ገብቶሻል። ቀይረሽ ሌላ ሰው ጥሩ ሰው ፈልገሽ ማለት ነው፣ ሰላም የሚሰጥሽ ሰው፣ እንደዛ አይነት ሰው ጋር ለማሰራት ብትሞክሪ በጣም ጥሩ ነው። ከዛ ውጭ አሁን በአንቺና በእሷ መካከል የሚደረግ ስምምነት ብቻ ነው የሚሰራው። እኔ ደግሞ እዚህ ጋር ሰው የለኝም፣ ያኔ የማውቀው ሰው ምናምን የሚያሰራልኝ የለም እኮ። ተጋገዙ። እዚህ ውስጥ አሁን አላችሁ፣ እስቲ አግዟት፣ ሀሳብ ስጧት። እዛ የምትኖሩ ሰዎች ራሱ በጣም ነው እየተሰቀቅኩ የምወጣው። በጣም ነው የምፈራው ነው። ማስተካከል የምችል ከሆነም ብታውቁ ካላችሁ በውስጥ ጻፉልኝ። ምናምን የሚሆን ነው እየቀረው ማለት ነው። 6 ወር ነበር ቅራ የተሰጠነው አልፏል። አዎ 1 ወር አለሽ ከዚህ በኋላ ቀረው ብለዋል። ከ1 ወር በኋላ ይዘጋል ምናምን ብለዋል ማለት ነው። ስለዚህ አይዞሽ፣ 1 ወር ሰፊ ጊዜ ነው ነገሮችንም ለማሰብ። እሺ 1 ወር ካለሽ እመኝ፣ ቀስ ብለሽ ኮሚኒኬሽን ነው የሚያስፈልግሽ ከሰዎች ጋር
በተቻለ መጠን ማለት ነው። አሁን ጭንቀት ሰው መጨነቅ ያለብሽ እንዴት አድርጌ መፍትሄ ይሰጠዋለሁ? እንዲህ ስናወራ የሆነ መፍትሄ አይጠፋም። እሺ፣ አመሰግናለሁ። በዚህ አጋጣሚ ይሄ እኔ አሰራልሻለሁ እኔ እሰራልሻለሁ ምናምን ብሎ አሁን ገንዘብ ክፈይ ምናምን የሚል ሰው ካለ እንዳታምኝ። እሺ፣ በተለይ ከዚህ ውስጥ ማንም ሰው እንዳታምኝ። እሺ፣ ይሄ የወረቀት ነገር በጣም በቃ ሰው ሀገር ስትኖሩ በጣም የሚያሳስባችሁ ነገር እሱ እና የምታምኑትን ሰው ማግኘት በጣም ከባድ። አንዳንድ ሰው ለምን ክፉ እንደሚሆን ነው የማይገባኝ። እውነቱን ለመናገር ማለት ምንም ሂሳቡ የማይገለጥልኝ ጉዳይ ቢኖር ስትጣይ የሆነ ዱላ አንስቶ ለመምታት መምቻ ዱላ ነው የሚፈልገው። ብትተዋት ሰው ብትቀይር ጥሩ ነው። ይሄን መፍትሄ የሚሰጣት እንዴት አሁን ሴትዮዋ 3000 ብር ክፈይ እኮ እያለቻት ነው። አሁን ይችላል እንግዲህ አመቷ ሳይሞላ ማለት ነው። አሁን ይሄን ጉዳዩን መጨረስ ያለባት ሌላ ጋር ምንም የሚያስገዳት ነገር የለም። ደግሞ መፍትሄም አይሰጣትም። ለህግ ምንም ብታመለክትም እሷና እሷ ብቻ ናቸው መጨረስ ያለባቸው። 3000 ብር ከፍላ ከዛም መቀየር በደህና በታማኝ ሰው ማለት ነው። እኔ እውነት የማውቃቸው ብዙ ልጆች አሉ ከወንድም ከሴት ከፍላ ነው የምትቀይረው። ለሴትዮዋ ነው ከፍላ የምትቀይረው 3000። አዎ ያኔ ከፍላ መቀየር ነው። አለዛ የኔ ትበልግባታለች። እዳይዲ አሁንም እኮ በልጋባታለች። እሺ እንግዲህ ያው እየሰማችሽ ነው። ስለዚህ አሁን እሷ ከሴትዮዋ ጋር ነው መስማማት ያለባት። አዎ ሌላ ሰው ምንም መፍትሄ የሚሰጣት የለም። ሌላ ጋር ብትሄድ ምንም ይሄ መፍትሄ በእሷና እሷ ብቻ ናቸው። እዚህ ከመንግስትም ቢሆን አይመከተውም። ምክንያቱም እኔ ከፍል ሊሆንሻለሁ ብላ ነው ያቺ ሴትዮዋ ኃላፊነቱን የወሰደችው። ስለዚህ ከኔ 3000 ብር ከፍላ እንደገና ሌላ ሰው ብትቀይር ይሄ ጥሩ ነው ብዬ አስባለሁ በራሴ ማለት ነው። ግን አሁንም ደግሞ 3000 ብር ከፍላ ዝም ብላ እሷ ጋር ተሆነ እንትን የምትለው ቀጣይም ደግሞ አመት ሳይሞላው ክፈይና የምትላት። እሺ እየሰማችሽ ነው እንግዲህ ሌሎቻችሁም። ቅድም ደግሞ ምንድነው ስለ ቤት ኪራዩ ምናምን ስትል ነበረ። ብዙ ሰዎች አሁን እዚህ ሳውዲ ላይ ህገወጥ ሰዎች አሉ፣ እንደዚህ ልጆች ምናምን ያላቸው። እሷ ልክ ይቃማ ስላላት ለነኛ ሰዎች እንትን አትባል ማለት ነው። በዚህ ጉዳይ ራሱ ለእሷ መዘዝ ይመጣባታል። የቤት ኪራይ ይሰማል? አዎ ይሰማል። የምን ቤት ኪራይ ነው? ስለ ቅድም ስታወራ ነበረ ስለ ቤት ኪራይ ምናምን ስትል አሁን ልክ እዚህ ሳውዲ ላይ እንትን አሉ ህገ ወጥ የሆኑ ሰዎች አሉ፣ ቤት ያላቸው ምናምን ማለት እንትን እያሉ ማለት ነው እየሰባሰቡ። ያ ሰውየው ልክ እንትን ይቃማ ስለሌለው እሷ ያኔ ተወካይ ሆና እንትን ካለች ችግር ካለ የእሷን ይቃማን የሚበልጉባት። እዚህ ላይ እንትን ባትል እሷ ራሷን ነፃ ማውጣት አለባት ማለት ነው። ያኔ ይቃማ ስላለኝ ብላ ቤት መያዝ የለባትም ለዛ ለሰውየው። እሺ ያው እዛ የምትኖሩ ሰዎች አኗኗሩን ስለምታውቁት ወይም ህጉን የኖራችሁበት መንገድም ስለሆነ እርስ በርሳችሁ ተጋገዙ ጋይስ፣ ሀሳብ ተለዋወጡ በንጹህነት ማለት ነው፣ ምንም እንትን ሳይሆን። ስለዚህ ፎሎ አርጊያትና አውሪያት። እሺ እሷ እሺ ችግር የለም አውራታለሁ። እንትን ፎሎ አርጊያታለሁ በውስጥ አውሪ እያልኩ ጥፍላታለሁ። እሺ አመሰግናለሁ። አውሪያት። እሺ እናት። እሺ ጋይስ በጣም ከባድ ነው ስደት ላይ ያለው ጭንቀት ማለት ነው። ስለዚህ ተጋገዙ እሺ፣ እርስ በእርስ ማለት ነው። እሺ በር ላይ አትጋፉ፣ እስቲ አትጋፉ። በር አካባቢ እንዴት ያለው ከፍተኛ ግፊያ ነው ያለው። እሺ ሄሎ